ቁጥር ተስሏል በፊቴ ወዳጅ አርገኸኛል በቁጥር ተስሏል በፊቴ ሄሎ አፈወርቅ እንዴት ነህ? እንኳን አብሮ አደረሰን። ቀረህ እኮ ምን ሆነህ ነው? በጣም እኮ ፀሐዩ ራሱ ጠረረ። አየኸው? ፀሐዩ ራሱ ኃይለኛ ፀሐይ ነው ያለው። በእናትህ ቶሎ በል። የት ደርሰሃል አሁን? ግቢ ገብተሃል? እሺ ቶሎ ብለህ ና። በቃ ሰዎች እየጠበቁን ነው። እሺ እሺ እሺ። እንዴ ዝም ብሎ ይቀራል እንዴ? ተቀጣጥረን ሰዓት ሄደብን እኮ። ለካሜራ ራስ ጥሩ አይደለም። ተስፍሽ አንተ ዝም ብለህ ትቆያለህ እንዴ? ብትገርም እኮ ነው። እንዴት ነው? ሰላም እንኳን አብሮ አደረሰን። ቆየህብኝ እኮ። ተመልካቾቻችን እንግዲህ ባልደረባዬን አፈወርቅ ጥላሁንን እየጠበቅኩኝ ነበረ። እሱም ያው ደርሷል። እንኳን ደህና መጣ ብዬ ተቀብዬዋለሁ። እንግዲህ ለመላው የክርስትና እምነት ተከታዮች ግን እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እንላለን። አሁን እንግዲህ ደስታ እንደምታውቂው ዛሬ የገና በዓል ነውና ገና ሲነሳ ደግሞ ከሃይማኖታዊ ፋይዳው ባለፈ ደግሞ ምንድነው የስጦታ ቀን ነው። እውነት ነው። ስለዚህ ስጦታ ትንሽ ነው ትልቅ በቃ እንኳን ደስ አለ እንኳን ለዚያ ደረሰው ብሎ መስጠት ትልቅ ነገር ነው። እውነት ነው። ከዛ ባለፈ ደግሞ በበዓላት ቀን ሰውን መጠየቅ እንኳን አደረሳችሁ ማለት ትልቅ ነገር ነው አይደል? ከሚሰጣችሁ ስጦታ በላይ መጠያየቁ እንኳን አደረሰ መባባሉ ትልቅ ነገር ስለሆነ የተለያዩ ቤተሰቦችን እንጠይቃቸዋለን። እንግዲህ በቆይታችንም እንግዲህ ብዙ የሚደገፉ ሰዎችም አሉ። ገብተዋል አይደል? እኛ ይዘን የምንሄደው ነገር ድጋፍ ሳይሆን እኛ ስጦታ ነው ይዘን የምንሄደው። የሚጠየቁ ለወደፊቱ መጠየቅ ያለባቸው መደገፍ ያለባቸው ሰዎች አሉና እግረ መንገዳችሁንም እንግዲህ ቃል የምትገቡበት ቀንም ይሆናል ዛሬ። ምንድነው መሰለሽ አሁን ትልቁ ነገር በጣም ለዛሬ ቀን መድረስ ትልቅ ነገር ነው። ለየለቱ ድረስ መድረስ ነው። እውነት ነው። አንዳንዶቻችን ከስንት ችግር ነው ያለነው፣ አንዳንዶቻችን ካደጋ ነው ያለነው፣ አንዳንዶቻችን ከብዙ ጉድለቶቻችን ነውና ማመስገኛችን ቀን ነው ብዬ አስባለሁ። ስለዚህ በምንሄድበት ጊዜ አይዟችሁ ማለት ነው። በችግራችሁ፣ በመከራችሁ፣ በስኬታችሁ ሁሉም ከኛ ጋር ነው ማለት ትልቅ ነገር ነውና ይሄንን መልእክት ማስተላለፍ ነው። እውነት ነው። ጠያቂ ያሳጣድም ቢባለው እንጠይቃለን እየዞር እግረ መንገድም ደግሞ ለባል የሚሆኑ ነገሮችን ትንሽም ትሁን እንሰጣለን፣ ስጦታ እናበረክታለን ማለት ነው። ከኛው ጋር እንድትወሩ ከወዲሁ እንግዲህ ያደራ ብለናል። የትም እንዳትሄዱ እንዞራለን። ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ እወድሃለሁኝ አቤቱ ጉልበቴ የችንካር ቁስል ተስሏል በፊቴ ወዳጅ አርገኸኝ። እንግዶቻችንን ለማግኘት ወደ ተለያዩ አካባቢዎች የምንሄድ ነው። በነገራችን ላይ ደስታ እጅግ አምሮብሽ ነው የሚገኘው። አንተም አምሮብሃል። እንግዲህ በነገራችን ላይ ተመልካቾቻችን እንደዚህ ደግሞ እንድናምር ያደረገችን ሀብል የባህል ልብስ ቤት ባለቤት ትግስት ቤኛ ናት። መገኛዋ ደግሞ እንግዲህ ግሪን ሆቴል ተብሎ በሚጠራው አካባቢ ላይ እንግዲህ የገበያ ማዕከል አለ። ሀብል የባህል አልባሳት ብላችሁ ብትሄዱ ታገኙት ትችላላችሁ። ባህላዊ አልባሳትም አሉ፣ ዘመናዊ ልብሶችም አሉ። እንዳሻችሁ ላዘቦቱ ለበዓል እየገዛችሁ የምትሸምቷቸው ያማሩ ልብሶች አሉ። እየገዛችሁ መጠቀም እንደምትችሉ በዛ አጋጣሚ ገልጻለሁ። እውነት ነው። በክራይም በሽያጭም አላት። እንግዲህ ጎራ እያላችሁ ጠይቋት እንላለን። የሁልጊዜም ተባባሪያችን ስለሆነችም እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ ጉዟችንን ልንጀምር ነው። ከኛው ጋር ሁኑ። መልካም በዓል ይሆንላችሁ። ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ የሰማዩን መንግስት ሳስብ ዘወትር ድቅን ይልብኛል ጌታ ያንተ ፍቅር እንደ ማር ጣፋጭ ነው ያንደበት ቃል
ሸክምን የሚያስወግድ ቀንበር የሚያቀል እወድሃለሁኝ አቤቱ ጉልበት የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፍ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ አፈወርቅ እንግዲህ አሁን ያለንበት ቦታ በቤኒሻንጉል ጉሙዝ ክልል እንግዲህ ሀለዋ አግሮ ኢንዱስትሪ የሚባለው ቦታ ነው። በፕሬዝዳንታችን በአቶ አሻድሊ ሀሰን ሀሳብ አመንጭነት እንግዲህ የተለያዩ የእርባታ ዘርፎች ያሉበት ነው አይደለ? ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ። እንዳጠቃላይ እንግዲህ ሀለዋ አግሮ ኢንዱስትሪ በ2016 በጀት ዓመት አካባቢ ተቋቋመ። እንዳጠቃላይ የተለያዩ የእንስሳት ዘርፎችን በዋናነት የእንስሳት ዘርፎች ላይ ትኩረት አድርጎ ነው የሚሰራው። የወተት ላሞች አሉ፣ ፍየል እርባታ፣ የዶሮ እርባታ እንዲሁም የበሬ ማድለብ፣ የበግ ማድለብ፣ አሳና እንዲሁም የንብ ማነብን ስራ አካተን ያዝ ነው። አጠቃላይ ከዚህ በተጨማሪ ሁሉንም አካቶ የሚይዝልን የመኖ ማቀነባበሪያ ፋብሪካም እዚህ ጋር አለ። ከዛ በተጨማሪ እንግዲህ አትክልትና ፍራፍሬን ደግሞ እዚህው ባለን የተፈጥሮ ሀብት ማለትም ያለውን ፍግ ተጠቅመን ያለምንም ማዳበሪያ እያመረትን ነው ያለ ነው ማለት ነው። ስለዚህ እንግዲህ በዓልን የገና በዓልን ምክንያት በማድረግ እንግዲህ ድርጅታችን ለአቅመ ደካሞች 100 እንቁላልና 10 ዶሮዎችን እናበረክታለን ማለት ነው። እሺ እናመሰግናለን። በእናንተ በእነሱ ስም ማለት ነው አይደለ? እና በቢጄምና እንግዲህ ስጦታውን በምታበረክቱላቸው ሰዎች ስም እጅግ እናመሰግናለን። ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፍ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ የሰማዩን መንግሥት ሳስብ ዘወትር ድቅን ይልብኛል ጌታ ያንተ ፍቅር እንደ ማር ጣፋጭ ነው ያንደበት ቃል ሸክምን የሚያስወግድ ቀንበር የሚያቀል እወድሃለሁኝ አቤቱ ጉልበት የችንካር ቁስል ተስሏል ከፊቴ። ተመልካቾች እንግዲህ ከሀለዋ አግሮ ኢንዱስትሪ ፕሮጀክት ነው ድርጅት ፕሮጀክት ላይ እንቁላል ተረክበናል። ለ10 ቤተሰብ የሚሆን እንቁላልና ዶሮዎች የተወሰኑ አሉ። ቀሮች ደግሞ ሌላ አካባቢ እንግዲህ በየቤቱ የማድረስ ስራ ነው የሚቀረን። አሁንም ከኛው ጋር ሆኖ መልካም በዓል ይሁንላችሁ። ሰላም ቆዩልኝ። እሺ እናመሰግናለን። እሺ ተስሏል በፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላ ሀለዋ አግሮ ኢንዱስትሪ ድርጅት የባለሙያ እንቁላልና ዶሮ አበርክቶልሻል ስጦታሽ። ዶሮውንም ይሄው በቀን ስራ እንደዚህ እችን ፍራፍሬዋን እየሰራው ጉልበቴም ደግሞ ትንሽ ጠንከር ሲል ደግሞ ቀን ስራ እየሰራው ነው ያው ኑሮዬን ማስተዳደር እስከዛሬ ድረስ። ስንት ልጅ አለሽ? ሁለት ልጆች አሉኝ። አንዷ 9ኛ ክፍል ተመራ ያው ቤት ናት ያለችው፣ ስራም የላትም ምንም የላትም። አንዷ ደግሞ አሁን እዚህ ጋር እየሸጡ ነው። ሌላ እነሱን ያው የራሴን ቤት ኪራይ ሁሉን በቃ እንትን ነው ቀን ስራ ምናምን እንትን እያልኩኝ እየሰራው ባለኝ ነገር በቃ ባለኝ ጉልበቴ ነገር እሱን ማስተዳደር። ሌላ ገቢ ምንጭ ነገር ሰፈርም ሁሉም ያቀኛል። ማንም ያቀ ምን ተሰማሽ? እስቲ እንግዲህ ዶሮና እንቁላል በጣም እውነት አይ ፈጣሪ ነው እንግዲህ የሚያውቀው። ደስታ ይሄ ነው ብዬ ልገልጽ አልችልም።
እውነቴን ነው የምልሽ። አሁን ለልጆቼ ዶሮ 2000 ብር ነው እያሉ በጣም ሰው ያወራል። ሽንኩርት ጨምረዋል እና እንዴት ነው አሁን በተለይ ትንሿ ልጅ የሰው ቤት ልታይ ነው። አምላኬው እንግዲህ አንተ ታውቃለህ። በፊት በእርግጥ ማለት ነው ነገር አንድ ቀን አልፎ ወይ በፋሲካ ወይ በእንቁጣጣሽ በቀበሌው እርዳታ ምናምን እንደዚህ ዶሮ ምናምን ሰጡን ነበረ። አሁን ግን የለም ምንም ነገር ማለት ነው። ስለዚህ እንዴት ላደርግ ነው እንዴ ዘንድሮ ደግሞ ዝም ሊሉ ነው እንዴ ምናምን ይያል ጭንቅ ላይ ነበር። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ አመት ባሉ እንግዲህ ምንም ብዙ ባይሆንም ያስጦታ አይደለም ይበቃል። የሰው ልጅ ትንሹ ነገር ነው። እውነቴን ነው የምልሽ በቂ ነው። እግዚአብሔር ይስጥልኝ። ለእናንተም እድሜና ጤና ይስጥልኝ። እንኳን አደረሳችሁ ለሁላችሁም። ይሄንን አጋዥ ያደረጋችሁልኝ ሁሉ እድሜና ጤና ይስጥልኝ። ከአመት አመቱ ያደርስልኝ። እኔ እናት እግዚአብሔር ይባርክ። እሺ መልካም በዓል ብለናል ለሁላችንም። እሺ እናመሰግናለን። ጉልበት የጭንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ። ሰላም ቤቶች እንዴት ናችሁ? እንግዲህ እንኳን አደረሰት። እሺ ተስሏል በፊቴ። እሺ ወይዘሮ ብርቄ እንኳን አደረሰት ለገና በዓል ብለናል። እንኳን አደረሰን። እስቲ እንግዲህ አፈወርቅ ስናወራ ነበር አይደል? ስለሳቸው ምን ነበር ትንሽ ለተመልካቾች እናወራና። በጣም የሚገርመው ነገር ምንድነው ወይዘሮ ብርቄ በጣም በዚህ ሰፈር ውስጥ አንደኛ የዚሁ ሀገር ተወላጅ ናት። እዚሁ አደገች፣ እዚሁ ወልዳ ከብዳ ልጆቿም በማህበረሰብ ውስጥ ትልቅ ተሳትፎ ያላት ናት እና በክፉ ደጉ በብዙ ወጣ ደራሽ ናትና በአንድ ወቅት ያው የግፊት ባላሰበችው መንገድ አጋጠማት። የሚገርመው ነገር በጣም ህዝብን ያለቀሰው የህዝብ ጸሎት ያድናል ከተባለ ብርቄ ላይ ነው የሰራው። የደረሰባት ስትሮክ ካገገመው ይልሻው እንዲሳያት ሁሉ ጊዜ ደስ ይለናል እና ቢጄም ምንድነው የኛ ቴሌቪዥንና ከሏ የተባለው አግሮ ኢንዱስትሪ በቃ እንኳን ለዚያ በቃሽ እንኳን ዳግም ይሄንን በዓል እንደገና ከምትወጅ ማህበረሰብ ከልጆችሽ ጋር አብሮ ለመዋል በዓልንም ከዚህ በኋላ ማለት ይመኝልሻል። ስለዚህ እስቲ ስሜቱን ይንገሩንና እንግዲህ ከዚህ በፊት ያጋጠመው ችግር ነበርና እንደው እዚህ ደረጃ ላይ ደርሳለሁ ድናለሁ ብለው አስበው ነበር ወይ? ብዙ ሰው ተስፋ ይቆርጥ ነበርና የእርሶን ስሜት ደግሞ ምን ይመስላል? ስሜን ነው የምናገረው? አይ አይደለም የነበረውን ነገር እኔ በጣም እግዚአብሔርን የማመሰግነው እድናለሁ ብዬ አላሰብኩም። እውነት ነው። አሁን እግሬና እጄ ሽባ ሆነዋል። ሰው ነው የሚረዳኝ፣ ምንም የለኝም። እዛ ጥሩ ነው። አሁን ጥሩ ላይ ነኝ ያለው እግዚአብሔር ይመስገን። ስትሮክ ሆነው ነበር አይደለ? አሁን ይንቀሳቀሳሉ። በዱላ ነው የሚሄደው፣ በዱላ ነው የሚሄደው። ተመስገን ነው። በዱላ ነው የሚሄደው እንጂ ምንም አላንቀሳቀስ። ይሄ እጄ ሽባ ሆኗል፣ እግሬ ሽባ ሆኗል እና እግዚአብሔር ይመስገን አሁን እየሄድኩ ነው። ደስ ይለናል። ደስ ወደኔ ብሰጂ እንዲሆነሽ በመይትሽ ደስ ይለናል። ይሄንን እድል ያላገኙ ሰዎች አሉ። ስለዚህ እግዚአብሔር ገና ረጅም እድሜ ይስጥሽ። ደግሞ ቀስ በቀስ ደግሞ ይለቃል። በጣም ነው ደስ ያለኝ። ገዝተው ነበር ዶሮ? አልገዛም። ሊገዙ ነበር። ገና ነው የምገዛው። ስለዚህ የዶሮ ወጪ የለም። እሺ ያመስግኑና እንለያ። እሺ አመሰግናቸዋለሁ። ምስጋና ይድረሰው። እሺ ለመድኃኔዓለም ምስጋና ይድረሰው። ለዚህ ያበቃኝ መድኃኔዓለም ምስጋና ይድረሰው። እናንተንም አመሰግናቸዋለሁ። ልጆቻችሁን ትዳራችሁን ይባርክላችሁ መድኃኔዓለም። እናመሰግናለን። መልካም በዓል ብለናል። እንግዲህ የዛሬ አመት ደግሞ በደንብ ድነው አሁን ካሉት ቁመና ተሽለው እንግዲህ ያለ ዱላ ነው አይደለ? ያለ ምርኩስ እንግዲህ ይራመዳሉ ብለን እናስባለን። የምትረዱ ሰዎችም ካላችሁ በዚህ አጋጣሚ ወይዘሮ ብርቄን ጠይቋት እንላለን። መልካም በዓል ይሁንላችሁ። እንቀጥላለን። 2 ቤት እንግዲህ ያድርሰናል አይደለ? 2 ሰዎችን ጠይቀናል። አሁንም ሌሎችም ይቀራሉ። አሁንም ከኛው ጋር ቱ ጉልበቴ የጭንካር ቁስል ተስሏል በፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ። አባ
እንኳን አደረሰ። ሰላም ነው። እንኳን ሰላም ነው። እንግዲህ እዚህ በክልላችን ያለው አምባ አንድ ያለው ሀለዋ አግሮ ኢንዱስትሪ የሚባለው ድርጅት የበዓል ሙያ እንኳን አደረሳችሁ ብሎ እንግዲህ ዶሮና እንቁላል እንግዲህ ስጦታ ተሰጥቷቸዋል ማለት ነው ለርስ። እሺ እግዚአብሔር ይስጣችሁ ልጆቼ። እሺ መልካም የልደት በዓል ያርግላችሁ። አገራችን ሀገር ሰላም ያድርግልን። ከክፉ ከመከራ ከስቃይ ከጭንቀት ያድነን። ዘመኑን ወደ ዘመኑ በሰላም አሸጋግሮ ለዚህ ደግሞ አድርሶናልና እናንተም ደግሞ አገልጋዮቻችን ለሀገራችን ብላችሁ ወጣችሁ ወርዳችሁ ለምትሰሩልን የምታገለግሉት ሀገራችን አሶሳ ሕዝብ የሚያፈቅሯችሁ የሚወዷችሁ ላገለገላችሁ እንዳገለገላችሁ እግዚአብሔር ደግሞ እንደዚሁ እድሜ ጤና ይስጣችሁ። እኛም ደግሞ እድሜ ባለጸጋ ነን። የምንወዳችሁ ልጆቻችን የቆየን እናንተም ደግሞ ቆይታችሁ እኛን ስለምታውቁ እኔን ይሄንን በዓል ምክንያት አድርጋችሁ እኔን ለመጠየቅ የመጣችሁት እግዚአብሔር ደግሞ በምድር ለስጋችሁ በሰማይ ለነፍሳችሁ ዋጋ ይሁንላችሁ። ሀገር ሰላም ያድርግልን። ሰላም ነው የምንፈልገው። ሰላም ነው የጠፋ ሀገራችን ወደ ኋላ እየቀረች እየደከመች ሄደችው። ስለዚህ አሁን ደግሞ እኛ የምንኖርባት ምድር ምድረ ገነት ያድርግልን። እኔ ደስታም ያስለቅሰኛል፣ ሀዘንም ያስለቅሰኛል። ስለዚህ ነውና እናንተ እንደቆማችሁልኝ ለእናንተ ደግሞ እግዚአብሔር ይቁምላችሁ፣ መድኃኔዓለም ክርስቶስ ይቁምላችሁ። የምተዳደረው ትንሽ ጡረታ አለችኝ። ልጆቼ ይጦሩኛል። ልጆች አሉኝ። እነሱ ናቸው የሚረዱኝ የሚደግፉ። ትልቁ ነገር ምንድነው? እኛ አባ ተስፋዬ ጋር ስንመጣ እንግዲህ ይሄ ሀገር እንደዚህ ሰላም ሲያወሩ ነበር። እሱ ሰላም ሊሆን ይችላል የእናንተም ጥረት ነው። እናንተ ወጣቱንም ጎልማሳውም አስተባብራችሁ ለሰላም ለስነ ምግባር እንዲኖር ስላደረጋችሁ ተወዳጅ ካለም ስለሰጣችሁ እዚህ ጋር ግን እናመሰግናለን። መልካም በዓል ይሁን። በእናንተ ጥረት አመሰግናቸዋለሁ። ለልጆቼም ለሀገሬም ለኢትዮጵያ ሀገሬም ለአሶሳ ሕዝብም ትንሹም ትልቁም ስለሚወዱኝ በአገልግሎቴም እንደዚሁ ደግሞ ያው በትርፍ ሰዓቴ ደግሞ በቃ እንዳው ነፃ አገልግሎት ለአረጋውያንና ጡረተኞች ማህበር ስራ አስፈጻሚ ኮሚቴ ሆኜም እየሰራሁ ነው ያለው፣ እያገለገልኩ ነው ያለሁት። በጡረታም ብቻ ስራ አጣውዬ ጡረታ ወጥቻለሁ ብዬም አልተቀመጥኩትም። ትንሽ ወረቀትም ደብዳቤም ወረቀት እየጻፉ አይን እየደከመች ሄዳለች። ግን ምን ይደረግ እንግዲህ ከእድሜ ጋር ነው ልጆቼ፣ ከእድሜ ጋር ስለሆነ በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። አክብራችሁኝ ፈልጋችሁኝ መጣችሁ ይሄን ስጦታ ለሰጣችሁ እግዚአብሔር በረከቱና ረድኤቱን ይስጣችሁ። ኑሩልን፣ እግዚአብሔር ያክብራችሁ። አሜን አሜን። እናመሰግናለን። መልካም በዓል ብለናል። ለሁላችን ይሁንልን። መልካም በዓል ለእናንተ። ነፍሴ ደስ ይበልሽ በጠላው ረፊ፣ ነፍሴ ደስ ይበልሽ በጠላው ረፊ። የሰማዩን መንገድ በዓል እንዴት ተዘጋጅተሻል? ዶሮ ገዝተሽ ነበረ የሚለውን እስቲ ንገሪኝ። በዓል ዝግጅት አልተዘጋጀሁም። ምንም ነገር የተዘጋጀውን ነገር የለም። ያው ካለው አንጻር ችግር ማለት ነው። ምንድነው ችግርሽ? ያለሽበት ሁኔታ ምን ይመስላል የሚለውን ትንሽ እሺ። ችግሬማ አሁን እንግዲህ ያው ባለቤት የልጆች አባት ታማሚ ነው። አንቺ ጎበዝ ነሽ፣ ጠንካራ ነሽ። እሺ እንድትበረቺ ጎበዝ ነሽ። እሺ ነገም ደግሞ ሁሉም ሰው ከጎንሽ እንደሚያሳይሽ እሺ እንጂ ምንም እንደዛ አይደለም። እሺ በማየታችን ጀግናነትሽን ጠንካራነትሽን ሰምተን
እሺ እሺ መታገዝ የሚቻል ከሆነ የባለቤት ሽማም ምንድነው? ሰው እንዲያግዛች እሱ እንግዲህ አሁን ስጠር ቢመጣ 3 አመቱ ነው ከታመመ 3 አመቱ ነው። ያው የህክምና አይመስለኝም በህክምና ሞከርነው ግን ጸበል ነው ትንሽ ያው ከሆነ መቀረም ግን ሊሄድልን አልቻለም ጭራሽ። ቀን ስራ ሲኖር ሰራለሁ ካለለ የለም ነው ካለለም ስራ ይሰራለሁ ካለ ደግሞ ቀን ስራ ሰራለሁ ሌላ ነገር የለም። እሱ ነው ከዛ የሚያስተዳድራቸው ሌላ ሰው የለኝም። ምን ሆነ ቤቱ እናንተ ነው ቤቱ ክራይ ነው ሰው ልጅ ፈተና ያጋጥመዋል አይደል? ያልፋል። ነገ ደግሞ ሌላ ቀን ነውና አንቺ በርቺ ጠያቂ አለሽ ብለን የመጣ ነው። እንኳን አደረሳችሁ። በዓል እንግዲህ ጥሩ በጥሩ ሁኔታ እንድታሳልፉ ነው። እሺ በቃ እናመሰግናለን። እናንተንም እግዚአብሔር ይስጥልን። እናንተንም በበለጠ እግዚአብሔር ይስጥልን። ሰው ልጅ አይደለም ለታ የሚከፍለው ፈጣሪ ነው። ከፈጣሪ ታገኛላችሁ። መልካም በዓል ይሁንልን ሁላችንም። አሜን አሜን። አይዞሽ እሺ አይዞሽ በርቺ። የዛሬ አመት ደግሞ ሌላ ሁሉም ነገር አልፎ በጥሩ ሁኔታ እንደምትኖር ተስፋ እናደርጋለን። እሺ መልካም ሊሸፍን አይችልም። ዝቅ ብለህ አየው እግሬን ስታጥብ ጌታ አባቴን ቤቶች ሰላም ነውማ። እንኳን አደረሳችሁ። ይምጡ እስቲ ወደዚህ። እንኳን አደረሳችሁ። ሰላም ነው? ደህና ናችሁ? አለን። እሺ እንኳን አደረሳችሁ። አሌወይን አሳላፍ ነፍሴ ነገ አይደለ? አዎ ለገና በዓል እንግዲህ ሀለዋ አግሮ ኢንዱስትሪ የሚባለው ድርጅት ስጦታ አበርክቷል። እንግዲህ እንኳን አደረሳችሁ። እንኳን አደረሰን። አመሰግናለን። እሺ እንግዲህ እሱን ተቀበልሽ ነው። በተጨማሪም ደግሞ ያው ሀለዋ አግሮ ኢንዱስትሪ የበዓል ሙያ አንድ ዶሮ አበርክቶለት። አሜን። እንዴት ነው በዓል የሚያሳልፉት? ተዘጋጅተዋል ወይ? ዶሮ ገዝተዋል ወይስ አልገዙም? እሱን ይድጋሉ እስቲ። እሺ ለበዓል ተዘጋጅቻለሁ፣ ግን ዶሮ ምናምን አላዘጋጁም ገና። ሌላ ጊዜ አዘጋጃለሁ ብዬ ነው ያሰብኩት። አላዘጋጀውም ዶሮ ምናምን። እንዴት ነው የምታከብሩት? እንደው በጉሙዝ ባህል ገና እንዴት ነው የሚከበረው የሚለውን እስቲ ንገሩን ትንሽ። በጉሙዝ በዓል ቦርዴ ይጠመቃል፣ ሌላ ደግሞ ጎንፎ ይጋነፋል። ሰው ተጠርቶ ከጎረቤት ከተሰበሰበ ይሄ ጎንፎ ይባላል፣ ቦርዴ ይጣጣሉ። ከዛ በኋላ ወደ ጨዋታ ነው የሚገቡት። አንድ ላይ ነው ሰብሰብ ብላችሁ? አዎ አንድ ላይ ሰብሰብ ብለን እንቀመጣለን፣ እንበላለን፣ እንጣጣለን፣ እንጫወታለን። በጣም ደስታ ተሰምቶኛል። በጣም ደስ ብሎኛል። ለእናንተም እግዚአብሔር ይስጣቸው። በጣም ደስተኛ ሆኛል። ሁለት ናቸው እነዚህ ልጆች ወንዶች ናቸው። እያስተማራቸው በራሴ ነው ያስተማራቸው ያሉ። እኔ ድሮ መንግስት ሰራተኛ ነበርኩ። አሁን ግን ጡረተኛ ሆኛለሁ። በዛም በቃ ቦርድ እየሰራው እየሸጥኩት በዛ ነው የኖርኩት እስካሁን። እወድሃለሁ አቤቱ ጉልበቴ የችንካር ቁስል ተስሏል በፊቴ። አካል ጉዳተኛ ነኝ። ያው እንግዲህ ገና ጅማሬያችን ነው። ምንም አንድ ነገር የለንም። አሁን በአካል ጉዳተኛ ዙሪያ አሁን የአካል ጉዳተኛውን ኮሚቴ ነኝ፣ ቁጥጥር ኮሚቴ ነኝ። ስለዚህ አሁን ቅርብ ጊዜ ነው የጀመርነው። እንግዲህ ጥሩ ነው። እንኳን በሰላም መጣችሁ ይላቸዋለሁ። በዓል እንዴት ነው የምታከብሩት? ገና ያው እንግዲህ በዓል እንግዲህ ምን ብለን ያው እንግዲህ በደስታ ነው የምናከብረው። ምንም እንግዲህ ያለነው ያው እንግዲህ ምንም ቺስታ ነን። ምንም አንድ ነገር የለንም። ጌታ ይባርካችሁ። ይሄንን ስላመጣችሁን ደግሞ አመሰግናቸዋለሁ። ስለዚህ በጣም አሪፍ ነው። ይሄንን ማስታወሳችሁ በጣም ነው ማደንቃቸው። ጌታ ይባርካቸው ብዬ ነው አስባቸው። ስለዚህ በጣም ደስታ ተሰምቶኛል። ነፍሴ ደስ ይበልሽ በጥላው ረፊ፣ ነፍሴ ደስ ይበልሽ በጥላው ረፊ። ቤቶች
አባቶች እንኳን አደረሳችሁ። ሰላም ነው? እግዚአብሔር ይመስገን። እሺ ያው እንግዲህ ሀለዋ አግሮ ኢንዱስትሪ የሚባለው ድርጅት አምባ አንድ ያለው ለበዓል መዋያ ዶሮና እንቁላል እንግዲህ አበርክቷል ማለት ነው። እንኳን አደረሳችሁ። እንግዲህ ተመልካቾቻችን አቶ አክሊሉ አፈወርቅ እንደምታውቀው የአሶሳ ኤፍኤም በጣም እንግዲህ ቀንደኛ አድማጭ ናቸው አይደለ? ተሳታፊ አድማጭ፣ በጣም ጥሩ ሀሳብ የበሰለ ሀሳብ የሚያጋሩን አድማጫችንም ናቸው። የሆነ ሰዓት ላይ የአሶሳ ኤፍኤም ተሳታፊዎችን ቆይታ እናደርጋለን ብለን ታስታውሳለህ አይደለ? ተነጋግረን እያለን ህመም ገጠሞት ነበር መሰለኝና ሳይመጡ ቀሩና ዛሬ ደግሞ የመጣ ነው። እንዴት ነው ደህና ኖት ወይ? እንኳን ለዚህ አበቁት ለማለት ነው። ታመው ነበረ። ስለሱ እስቲ ትንሽ ብዙ አሞን ነበር። ግፊት፣ ሪም፣ ሌላ ልብ ኬዝም ነበረ። እግዚአብሔር አትርፎኝ ለዚህ አበቅቶኛል። እግዚአብሔር ይመስገን። ብዙ ሰው አዝኖት ነበር። እግዚአብሔር አድርሶኛል ለዚህ። ይሄንንም ሁሉ ጦርታ ከወጣው በኋላ ነው የደረሰኝ። እግዚአብሔር ይመስገን። ዛሬ ግን ሰላም ነኝ። እኛ ጋር ቀጠሮ ነበር አይደል? አዎ ነበረን፣ ቀጠሮ ነበረን። አልተሳካም። ያው በበሽታው ምክንያት ወደ ከፍተኛ ሕክምና ሄጄም ለአንድ ወር እዛ ቆይቼ መጣሁ። ከዛ በኋላ አልተመለስኩም። በዛው ላይ ቀረሁ። አሁን እንዴት ነው? አሁን እግዚአብሔር ይመስገን ሰላም ነኝ። አፈወርቅ ያን ጊዜ ታስታውሳለህ አይደል? አንተ መተህ ነበር ልጠራቸው መተህ እስቲ የሆነውን ብትነግረኝ ደስ ይላል። እኔማ በጣም የገረመኝ ነገር ያው አዲስ ዓመት ነበር። የአሶሳ ኤፍኤሞችን በጣም ተሳታፊዎችና ከመጀመሪያው ጀምሮ ያደረሱትን ከተለያየ አካባቢ ሁሉ ጠርተን ምስክር ወረቀት ሁሉ አዘጋጅተን ጋለቆቻችንም ነበሩ፣ ሌሎችም አድማጮች ነበሩ። ልክ እዚህ ስገባ እዚህኛው ክፍል ይመስለኛል ተኝተዋል። ደነገጥኩኝ። በቃ ምን አቃተኝ መሆኑን ነገርና በቃ እግዚአብሔር ማራቸው አልኩ እና በጣም ደስ የሚለኝ ነገር በመዳኑ እንኳን ለዚያ በቆታ ተወክሎ የኢትዮጵያ ሕዝብም የቤኒሻንጉል ጉሙዝ ሕዝብም በሙሉ ማንም ሳይባል እንኳን ለዚህ ለገና በዓል ለጌታችን መድኃኒታችን ኢየሱስ ክርስቶስ ልደት በዓል ማታሰቢያውን እንኳን አደረሳችሁ ለማለት ነው። የሰማዩን መንግስት ሳስብ ዘወትር ድቅን ይልብኛል ጌታ ያንተ ፍቅር እንደ ማር ጣፋጭ ነው ያንደበት ቃል ሸክምን የሚያስወግድ ቀንበር የሚያቀል እወድሃለሁ አቤቱ ጉልበት። በዓል እንዴት ነው የምታከብሩት? እስቲ እናንተ ቤት ትንሽ ይንገሩ። ደንባችን ወጋችን ቤተ ዘመድ ጋር ለመብላት ካሉ ደግሞ የሌላቸውን ለማካፈል አብረን ለመብላት ለዚህ ነው እንግዲህ ደስ ይላል። ለኢትዮጵያ ሁሉ ለቤተሰቦቼ ያው እዚህ ባይኖሩ ያው መተከል ናቸው ያሉ ይሄ ድምጽ ይሰማሉ ደግሞ ለሁሉም ሀገር ለሁሉ ኢትዮጵያ ለሕፃንም ለትልቁም እንኳን አደረሳችሁ። እንኳን በሰላም ለዚህ ቀን አደረሰን። ለጌታችን ልደት ቀን እንኳን አደረሰን። እናመሰግናለን። እኛ መልካም በዓል ነፍሴ ደስ ይበልሽ በጥላው ረፊ እወድሃለሁኝ አቤቱ ጉልበቴ። እንግዲህ በዓል እንዴት ነበረ የምታከብሪው ከዚህ በፊት? እስቲ የገናን በዓል እንግዲህ እስካሁን እንደዚህ ይረዱኝ ነበረ። አሁን 3 አመት ሆነኛን ከረዱኝ ቆይቷን። ግን ያው ሰው ቤት ነው የምሰራ፣ ያው ባለችኝ እውላለሁ። አሁን ግን ደግሞ እንደዚህ ስላደረጋችሁልኝ በጣም አመሰግናለሁ። ደስ ብሎኛል በጣም። ልጅሽ ምንድነው የሆነው? እስቲ ስለ ልጅሽ ትንሽ ትነግሪናለሽ? ከመቼ ጀምሮ ነው ልጁ? በቃ እንዴት ነው የሚኖረው? ምንድነው ልጁ ተወለደ ጀምሮ ነው መሄድም አልጀመረም። ያው እንደዛው እንደተወለደ ነው። እኔም ብቸኛ ስለነበርኩኝ አዝዬ በቃ እንደዚህ ሆኖ ቢቀር አባቱም ማች ነው። እኔ ብቻ ነኝ በቃ ማሳድገው የሰው ቤት እየሰራው ማሳድገው እኔ ነኝ በቃ። አሁን ግን ጉልበቴ በጣም እየደከመ ማንሳት መጣር ራሱ በጣም አቃተኝ።
እየደከመኝ አሁን በሱ በመሬት ነው የሚሄደው። ተጎዳ በጣም ልጅ። ስንት አመቱ ነው አሁን? አሁን 16 አመት ሊሆነው ነው። ሚያዚያ ቢመጣ 16 አመት እና በቃ አንገቴ እንደፍቻው ሰማይ ተደፍቶብኝ ያለው ግን ፈጣሪ ይመስገን። ያው ከዚህ ውጪ እንግዲህ እንጂ እስካሁን አሳድጌዋለሁ፣ ከዚህ አድርሼዋለሁ እንጂ እንደዚህ እያልኩ እኖራለሁ። ምንድነው አሁን መተዳደሪያሽ? አንቺ ምን እየሰራሽ ነው? የሰው ቤት ነው የምሰራ። በቃ ሌላ የለኝም። የጉልበት ስራ ነው የምሰራ። የቀን ምናምን ሰው ቤት ልብስ ማጠብ፣ ቆጭቆጫ መፍጨት፣ ጤፍ ማበጠር። እንዲሁ ያው የሚመለከቱ ተመልካቾችም ስላሉ እንዲህ ቢደረግልኝ የምትይው ነገርስ ምንድነው? እስቲ እሱ ነገር አሁን የሚደረግልኝ ነገር ጸበል አስቤያለሁ። ምን አስቸግራችሁ እሱን እዛ ስውራ ማርያም ለመሄድ አስቤያለሁ። እንደ ሌላ ነገር እንኳን ችግር የለው። እሱን ግን ያው ብትተባበረኝ ደስ ይለኛል። ከዚህ ይበልጥም ገንዘብ ነው የምትሄጂበትን ትራንስፖርት ማለት ነው። አዎ ትራንስፖርት። አዎ ለዚህ አሁን በራሱም መጸዳዳት ምናምን ይችላል? አይችልም። ፖፖ ላይ ነው የማረገው እኔ ተሽክሜ ነው የማረገው። ያው ስራ ቦታ ሄዳለሁኝ እዛ ተቀምጦ ሱሪ ላይ ተጠቅሞ አገኛለሁ። ስመጣ አጣጥቤ አስገባዋለሁ። በስቃይ ላይ ነው ያለው። እንግዲህ ተመልካቾቻችን እንዳያችሁት ነው። ወይዘሮ አንጓች እንግዲህ 16 አመቱ ነው እንግዲህ ልጇ መንቀሳቀስ አይችልም። ራሱን ችሎ እንግዲህ መሄድ አይችልም። እሷ ምንም አይነት ገቢ የላትም። ሰው ቤት እየሄደች እየሰራች ነው የምትኖረውና አንደኛ ያው ጸበል ማስጠመቅ ስለምፈልግ የገንዘብ ድጋፍ ቢደረግልኝ፣ ሌላው ደግሞ ያው ራሱን ችሎ መጸዳዳትም ስለማይችል ዳይፐር ራሱ ያለው ሰው የዳይፐር ድጋፍ ራሱ ቢደረግለት ከባድ ነውና ዊልቸር ራሱ ያስፈልጋል አይደል እንዲንቀሳቀስ። እንደዚህ አይነት ድጋፍ አለን እንዲህ እናደርጋለን የምትሉ ደጋግ እንግዲህ ወገኖች እንግዲህ ጠይቋት እንላለን። ወይና ሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ። ተመልካቾቻችን እንግዲህ በጠዋቱ ከቢሮአችን ነበረ ተነስተን ወደ ሀለዋ አግሮ ኢንዱስትሪ ሂደን ዶሮዎችን እንቁላል ተቀብለን እንግዲህ ጉዟችንን የጀመርነውና አሁን ደግሞ ስንዞር ውለን ተመልሰን ወደ ቢሮ መጥተናል። እንዴት አየኸው የዛሬው? እጅግ ደስ የሚልና በተለይ እንግዲህ ገና ሲባል ስጦታ ነው። ብዙዎችንም እንደምታዩ እንግዲህ ቤታቸው ድረስ ሄደን ስናጫውታቸው ፊታቸው ላይ ይነበብ የነበረው ደስታ እጅግ ደስ የሚል ነው። በእርግጥ ዶሮና እንቁላል ብዙ ነገር ሆኖ ሳይሆን የወገን አለኝታነቱ ሰው ከጎን ያለ የሚለው ነገር እጅግ ደስ የሚል ነው። በቆይታችን ታውቂያለሽ ያው የታመው የነበሩ እንግዲህ በእግዚአብሔር ፈቃድ የዳኑትን ሰዎች ሁሉ እንኳን ለዚያ በቃችሁ እንኳን ለዛ ቀን አባላችሁ ብለናል። እንደዚሁም ደግሞ በችግር ውስጥ ልጆቻቸው የታመሙባቸው ሁሉ እንግዲህ ወደ መጨረሻ ላይ ማየት ይሻል እና ያንዳንዱን ህይወት ስታይ በእርግጥ መተሳሰብ መደጋገፍ እንዳለብንና ጠዋት ላይ ጀመረው እንግዲህ አሁን ኦልሞስት እየመሸ ነው ይመስለኛል። ሰዓት አካባቢ ነው። በጣም ድክም ብሎናል። በሄድንባቸው ቤቶች ሁሉ በጣም ልብ የሚነኩ ሰዎችን አይተናል። ታሪካቸውን ተከታትለን አዝነናል። ሆኖም ግን ያው ለወገን ደራሽ ለወገን ነው አይደለ? እናንተም እንዳያችሁት እንግዲህ መርዳት የምትችሉትን ሁሉ የምትረዱበት ሁኔታ ማመቻችተናል ብለን እናስባለን። ለማንኛውም እንግዲህ ጥሩ ቆይታ እንዳደረግን ተስፋ እናደርጋለን። እንደዚህ ግን እምር ያደረገችን ዘና ብለን ነው የዋልነው አይደለ? በጣም የሚያምር ቀሚስ አለ፣ የወንዶች አልባሳት አሉ። እንግዲህ የዘወትር ተባባሪያችን ናት። እንግዲህ ሀብል የባህል ልብስ ባለቤት ግስበኛ ናት። መገኛ ደግሞ ግሪን የገበያ ማዕከል ትገኛለች። አመስገነናል። ማንኛውንም አይነት ያዘቦትም ይሁን የባህል ልብስ ገዝታችሁ እንግዲህ ማማር መዋብ እንደምትችሉ እንግዲህ በዚህ አጋጣሚ እንገልጻለን። በተለይ አሁን ደግሞ በዓላቶች እየመጡ ነው። እንደ ጥምቀት አለ፣ ሰርግ አለ፣ ሰርጎችም አሉ። እነዚህ ነው እየገባችሁ እንግዲህ ባማሩ ዲዛይኖች ዘመናዊነታቸውን የጠበቁ ልብሶችን ከትዕግስት ቤኛ ሀብል ልብስ ቤት እየገዛችሁ ተጠቅሙ እንላለን። ለነበራችሁ ቆይታ እናመሰግናለን። መልካም በዓል ይሁንላችሁ። በድጋሚ በያላችሁበት ሌሎች የበዓል ፕሮግራሞች ይቀጥላሉ። የኛ ግን ይሄን ይመስል ነበር። ከኛው ጋር ስለነበራችሁ
እጅግ አድርገን አመስግናለን። እንግዲህ ከኛው ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ከኛው ጋር እንግዲህ የቀረጹ ምን እያረጉ አብረን ከኛ ጋር ቆይታ ያደረጉን በካሜራ በኩል ተስፋዬ ማስረሻና ፋጂ ሚኬ ከጧት ጀምሮ እስከ ማታ አሁን መጨረሻውን እንግዲህ ወደ እናንተ የምናሳርግበትን መልእክት እስከናደርስ አብረን ነበሩ። ሁሉንም እናመሰግናለን። መልካም በዓል በድጋሚ ብርሃን በፊት ፈጽሞ አይጨልምም፣ ኃጢአቴ ፍቅርህን ሊሸፍን አይችልም። ዝቅ ብለህ አየው እግሬን ስታጥብ፣ ጌታ አባቴ ነህ የነፍሴ ወደብ። እወድሃለሁኝ አቤቱ ጉልበቴ፣ የችንካር ቁስል ተስሏል ከፊቴ። ወዳጅ አርገኸኛል የወይን አሳላፍ፣ ነፍሴ ደስ ይበልሽ በጥላው ረፊ። ነፍሴ ደስ ይበልሽ በጥላው ረፊ።